ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ከቻይና በዶላር ከተሰጣት ብድር የተወሰነውን ወደ ዩዋን ለመቀየር ንግግር መጀመሩ ተገለጸ። ኢትዮጵያ ከቻይና ካለባት $5.38 ቢሊዮን ዕዳ የተወሰነውን የቤጂንግ መገበያያ ገንዘብ ወደ ሆነው ዩዋን ለመቀየር ንግግር መጀመሩ ተነገረ። የብሔራዊ ባንክ ገዢ ዶክተር ኢዮቤ ተካልኝ ባለፈው ወር በቻይና ቤጂንግ ጉብኝት ላይ ሳሉ ከቻይና ኢምፖርት-ኤክስፖርት ባንክ እንዲሁም ከቻይና ብሔራዊ ባንክ ጋር መነጋገራቸውን ገልጸዋል። ዶክተር ኢዮቤ ጥቅምት 7 2018 ዓ.ም በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም IMF ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ የኢትዮጵያ ዕዳ ወደ ዩዋን ለመለወጥ ውይይት መጀመሩንም ተናግረዋል። ዶክተር ኢዮቤ ቻይና እጅግ ጠቃሚ ሀገራችን ናት፣ የንግድና ኢንቨስትመንት መጠን ጨምሯል፣ ስለዚህም የተወሰነ የመግባቢያ ገንዘብ ለውጥ ማድረጉ ትርጉም ይሰጣል ማለታቸውን ብሉምበርግ ዘግቧል። ብሉምበርግ እንደዘገበው የዶላር ዕዳውን ወደ ዩዋን ለመለወጥ በይፋ ጥያቄያችንን አቅርበናል ሲሉም ዶክተር ኢዮቤ ተናግረዋል። ዶክተር ኢዮቤ ከኢትዮጵያ ብድር ውስጥ ምን ያህል ወደ ዩዋን እንደሚለወጥ በግልጽ ባይናገሩም በዚህ መንገድ ገንዘብ ማትረፍ ይቻላል፣ ገና ጅማሮ ላይ ያሉ ጉዳይ ቢሆንም በጣም በጉጉት የምንጠብቀው ነው ብለዋል። ኢትዮጵያ ከሰኔ 2024 አንስቶ ከቻይና ያለባት ዕዳ መጠን $5.38 ቢሊዮን እንደሆነም IMF ያሳለፈው ነሐሴ ያወጣው መረጃ ይጠቁማል። ኢትዮጵያ በጊዜ ያልከፈለችው የ15 ቢሊዮን ዕዳ ሽግሽግ በተመለከተ ከአበዳሪዎቿ ጋር ድርድር ስታደርግ ቆይታለች። አገሪቱ በጊዜ ያልከፈለችውን የ1 ቢሊዮን ዩሮ ቦንድ በተመለከተ በገንዘብ ሚኒስቴር እና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት መጠናቀቁ ባለፈው ሳምንት ተዘግቧል። ገንዘብ ሚኒስቴር ባወጣው መግለጫ ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎቹ ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ሕጋዊ አማራጭ ሊከተል እንደሚችል አስታውቋል። ዶክተር ኢዮቤ ድርድሩን በተመለከተ በጣም ከባድ ንግግር አድርገናል፣ ግን የማይታለፍ ነጥብ ብዬ አልገልጸውም፣ መሻሻል አለ ብለዋል። ኢትዮጵያ 6.625% ዓመታዊ ወለድ የሚከፈልበት እና በ10 ዓመት ውስጥ ሙሉ በሙሉ የሚመለስ የ1 ቢሊዮን ብር ቦንድ ለሽያጭ ያቀረበችው በ2007 ዓ.ም ነበር። መንግስት በዓመት 2 ጊዜ በሐምሌና ታኅሳስ ወራት እንዲከፈል የሚጠበቅበትን ወለድ እስከ 2015 ዓ.ም ድረስ ሲፈጽም የቆየ ቢሆንም ከታኅሳስ 2016 ዓ.ም አንስቶ ይህን ግዴታውን አልተወጣም። በተጨማሪም ቦንዱ በታኅሳስ 2017 ዓ.ም ሙሉ በሙሉ መመለስ የነበረበት ቢሆንም አልተፈጸመም። ኢትዮጵያ ቦንድ የሚመለስበት ሁኔታ ተያያዥ ጉዳዮች ላይ ማስተካከል ለማድረግ ከአበዳሪዎቹ ጋር ተደጋጋሚ ንግግሮች አድርጋለች። በቡድን 20 የጋራ ማዕቀፍ አማካኝነት እንደ ቻይና ካሉ አበዳሪ ሀገራት የዕዳ ሽግግር ለማግኘት ንግግር ላይ ያለው የኢትዮጵያ መንግስት ከሁሉም አበዳሪዎች ጋር በሚኖር ግንኙነት ላይ ወጥነትና እኩልነት ማረጋገጥ እንደሚፈልግም አስታውቋል። የኢትዮጵያ መንግስት ለቦንድ አበዳሪዎች መክፈል የነበረበትን ወለድ ለማዘግየት የወሰነው ይህን ውል በመደበኛ አካሄድ ማስቀጠል እፎይታ እንደሚሰጥ ከጠየቃቸው ሌሎች የውጭ አበዳሪዎች ጋርም የሚደረገውን ውይይት አደጋ ላይ ይጥለዋል በሚል ነው። የብሔራዊ ባንክ ገዢው እንዳሉትም ኢትዮጵያ እንደ ቻይና ኤግዚም ባንክ ካሉ አበዳሪዎች ጋር በዚህ ዓመት መጨረሻ የሁለትዮሽ ስምምነት ላይ የምትደርስ ሲሆን የስምምነት ረቂቅ የተላከላቸው አበዳሪዎችም አሉ። እንደ ባንኮች ካሉ የግል አበዳሪዎቹ ጋር እንዲደርስ የሚጠበቀውን የሁለትዮሽ ስምምነት ደግሞ እስከ መጋቢት ባለው ጊዜ ውስጥ ለማጠናቀቅ እቅድ መያዙን ዶክተር ኢዮቤ ገልጸዋል። ከዚህ ቀደም ኬንያ ቻይና ያለባት ዕዳ ወደ ዩዋን ለመለወጥ ስምምነት ላይ መድረሱ ይታወሳል። ከኬንያ በተጨማሪ ስሪላንካ እና አንጋራም ተመሳሳይ ሁኔታ ማሳለፋቸው ተዘግቧል።
ኬንያ የዶላር ዕዳዋን ወደ ዩዋን በመለወጥ $215 ሚሊዮን እንደምታተርፍም የሀገሪቱ መንግስት አስታውቋል። የቻይና መንግስት የሀገሪቱን መገበያያ ገንዘብ የሆነው ዩዋን በዓለም አቀፍ ገበያ ጠንካራ መገበያያ እንዲሆን የሚያደርገውን እንቅስቃሴ አጠናክሯል። ኢትዮጵያ፣ ቻይና፣ ሩሲያ፣ ህንድና ደቡብ አፍሪካ ጨምሮ 10 አባል ሀገራት ያሉት ብሪክስ ዶላር በዓለም አቀፍ ገበያ ያለውን ዋጋ ለመገዳደር ውይይቶች ሲያደርጉ ቆይተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የብሪክስ ጥምረት ፖሊሲዎች ወግነው ከአሜሪካ ጥቅም የሚጻረሩ ሀገራት ተጨማሪ 10% ታሪፍ እንደሚጣልባቸው መናገራቸው አይዘነጋም። ቻይና በዶላር የተወሰደ ብድር አነስተኛ ወለድ ባለው ዩዋን እንዲመለስ የዘረጋችው አሰራር ዩዋንን በዓለም አቀፍ መገበያያ ጠንካራ የማድረግ አካል መሆኑንም የደቡብ አፍሪካ ብሔራዊ ባንክ ገዢ ሌቲሲያ ካግኛጎ መናገራቸው የብሉምበርግ ዘገባ ያትታል። የቻይና የአንድ ዓመት የወለድ መጠን 3%፣ የአሜሪካ ደግሞ 7.25% ነው። ከቻይና በቢሊዮን ዶላሮች የሚቆጠር ዕዳ ያለባት ዛምቢያ ብድሯን ወደ ዩዋን መለወጥ የኬንያን መንገድ በንቃት እየተከታተለች እንደምትገኝ የሀገሪቱ የገንዘብ ሚኒስትር ሲቱምባክ ሞስኮታዊን ባለፈው ሳምንት ገልጸዋል። አይኤምኤፍ እንዲህ ያሉ የመገበያያ ገንዘብ ልውውጥ ስምምነቶች አዎንታዊ ሚና አላቸው ብሏል። የአይኤምኤፍ የአፍሪካ ዳይሬክተር አበበ አእምሮ ስላሴ በሰጡት ቃለ ምልልስ እንደ ኬንያ ያሉ ሀገራትም ከፍተኛ ገንዘብ እንደሚያድኑ አምናለሁ ማለታቸውን ብሉምበርግ ዘግቧል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።